ግን እድል ቀንጧቸው በውጭ ሀገር ሆነው መረጃ ሊያደርሱን የሚችሉ አካላት በእነዚህ ሂደቶች ውስጥ ምንድነው የሆነው? what really went wrong? በአማራ ትግል ውስጥ የነበሩ ለምሳሌ ግድያዎች በቀጥታ አማራው ላይ ተወነጀሉ ግድያዎችንም ጨምሮ በእርግጥ አብዛኞቹ ነገሮች ገለልተኛ የሆነ ኢንቨስቲጌሽን ተደርጎባቸዋል ወይ? የነ ተስፋዬ አሟሟት በእርግጥ ተፈጥሯዊ ነው ወይ? ራንደም ነበር ወይ? የናሳምነው የናምባቸው መካከል የነበረው ነገርና ግድያውን በተመለከተ እና ያንንም ግድያ ከፌደራል መንግስቱ ስልጣንን መፈንቅለ መንግስት ጋር ያያያዙበት ሂደትና አብይ አህመድ እነዚህ ነገሮች ዝም ብለው የተፈጸሙ ነበሩ ወይ? በበርካታ አመራሮች ላይ ይደረጉ የነበሩ ግድያዎች፣ ምረዛዎች፣ እነዛ ሂደቶች በአጋጣሚ ይፈጠሩ የነበሩ ነገሮች ናቸው ወይስ በተጨባጭ በእነዚህ ውስጥ አክት ሲያደርጉ የነበሩ አካላት አሉ? በኋላ ላይ እነዚህን ለማጣራት ጥረት ተደርጎ ነበር ወይ የሚሉ በጣም በርካታ ያልተነገረን ልንማርበት ሲገባ በግልጽ ህዝቡ ሊያውቃቸው ሲገቡ እስከዛሬ ድረስ ተዳፍነው ያሉ ጉዳዮች እንዳሉ በግልጽ እመለከታለሁ ማለት ነው። ብልጽግና ወይንም የብልጽግና አምበል አብይ አህመድ ይሄንን ሁሉ ጥፋት ፈጽሞ ሀገርን ወደ እነዚህ አይነት ወደማትወጣው ቅርቃር ውስጥ አምጥቶ ከባድ ጦርነትና እልቂት በሀገሪቱ ውስጥ እየተካሄደ ባለበት በዚህ ሰዓት ላይ ከሀገር ውስጥ ተሰደው በተለያየ ቦታ ላይ ሆነው ምናልባትም አንዳንዶቹ በቀጥታ በትግል ሂደት ውስጥ ተሳትፎ ሳይኖራቸው በተወሰኑ አልፎ በሚኖሩ መድረኮች ላይ የተገኙ ምክረ ሐሳቦቻቸውን ለመለገስ ጥረት የሚያደርጉ ለምሳሌ አክቲቭሊ ፖለቲካ ውስጥ ኢንጌጅ እያደረጉ ነውና አቶ ገዱ ለማለት ይቸገራለሁ። ግን አልፎ በሚኖሩ መድረኮች ላይ መጥተው ሐሳቦቻቸውን ምክሮቻቸውን ለመለገስ ጥረት ሲያደርጉ ያለው በአማራ ውስጥ በሚያሉ አንዳንድ ንቅናቄና የንቅናቄ ተቋማትን እንደዚሁ በማደራጀት ውስጥ እንደ አድቫይዘሪ አማካሪ ሆነው ምክረ ሐሳቦቻቸውን ሲለግሱ እመለከታለሁ። ግን አክቲቭሊ ትግሉ እየተጠቀማቸው ነው ብዬ ለማሰብ ይቸገራለሁ። አክቲቭሊ ያላቸውን ካፒታል ምናምን አውቀዋለሁ። እንግዲህ ምክንያቱም በትልልቅ ኃላፊነት ደረጃ ያገለገሉ ሰዎች ስለሚሆኑ አቅም ይኖራቸዋል፣ ወይንም ደግሞ ሶሻል ካፒታል ይኖራቸዋል፣ ኔትወርክ ይኖራቸዋል። ፖለቲካ ኢዝ ሞር አባውት እነዛን ኤክስፕሎይት ማድረግ ነው። እነዛን ነባር የፖለቲካል ኔትወርክስ ተጠቅመህ ነው በጣም በርካታ ነገሮች የምትሰራው። በተለይ በዲፕሎማሲው ዘርፍ እነዚህ የሚኖራቸው ሚና ቀላል አይደለም ማለት ነው። ግን የሚጠበቅባቸውን ያህል ተሳታፊ አይደሉም። ተሳታፊ ያልሆኑበት ምክንያት በሁለት ምክንያት ነው። አንደኛ ምናልባት የራሳቸው ምክንያት ይኖራል። ሁለተኛው ግን ራሱ ትግሉ ለነዚህ ሰዎች ምን ያህል ክፍት ነው የሚለውም ነገር በራሱ የራሱ ውስንነት ሊኖርበት እንደሚችል መገመት እችላለሁ። እንደዛም ሆኖ ግን ትልቅ ኃላፊነት አለባቸው ብዬ አስባለሁ። እድሉም አለ፣ አቅሙም አለ፣ እድሉም አላቸው ብዬ አስባለሁ። በተለይ ደግሞ በዚህ ሂደቶች ውስጥ ትናንት የተፈጠሩ ችግሮች ምን ነበሩ? ምን ጋር ችግር ተፈጠረ? ዋት ዌንት ሮንግ? የሆነ ቦታ ላይ ምን ተፈጠረ? እንዴት አብይ አህመድ እጅ ይሄ ሁሉ ነገር በአብይ አህመድ ቁጥጥር ይሄ ሁሉ ስልጣን በዚህ ግለሰብ እጅ ውስጥ ሊገባ ቻለ የሚለውን ነገር በመናገር ረገድ ስቲል ውስንነቶች እንዳሉ እመለከታለሁ። ግን በዚህ አይነት ሁኔታ ውስጥም ሆነው መለስተኛ የሚባል ተሳትፎ ወይንም አልፎ ሚዲያ ላይ ቀርበው ከሚያደርጓቸው ምክረ ሐሳቦች በመድረኮች ላይ ተገኝተው ከሚሰጡት ምክረ ሐሳብ ባሻገር ንቁ ተሳትፎ በማያደርጉበትም ሁኔታ ግን አብይ አህመድ አልተዋቸው። ትላንትናና ከትላንት ወዲያ ይመስለኛል አንድ ለማ መገርሳን አስመልክቶ ዶክተር ሚኬሳን ፕሮግራም ሰርቶ ተመልክቻለሁ እና ለማ እየከፈለ ያለውን መስዋዕትነት አሁን አብይ አህመድ ጣሊያን ግለሰቡ ባለበት ሁኔታ ውስጥ ያደርግ የነበራቸውንና እያደረገ ያለውን ነገር ስትሰሙ ማመን አትችሉ። ይሄ ሁሉ ጥቃት ግለሰቡ በስልጣን ላይም ኖሮ ከስልጣንም ተነስቶ በሌሎች ሀገራት በስደት ላይም ሆኖ ይሄ ሁሉ ኮንቲኒየስ ጥቃት የማያባቅ ጥቃት በዚህ ግለሰብ ላይ ሲፈጸም ግለሰቡ በአንጻሩ የሚሰጣቸው ምላሾች እና እነዚህን በጸጋ ለመቀበል መፍቀዱ አይ ቲንክ በቀጥታ የጥቃቱ ሰለባ እንዲሆን ብቻ ከማድረግም ባሻገር የኢትዮጵያ ሕዝብ ማወቅ ያለበት በርካታ ነገሮችንም እንዳያውቅ ያደረገ በትግሉ ላይም የራሱን ተጽዕኖ ያሳረፈ እንደሆነ መገመት ይቻላል ብዬ ነው ማስበው። ግን እነዚህን ሰዎች ቢሰደዱም ቢፈናቀሉ ዛሬም ድረስ የጥቃት ሰለባ አድርጓቸው አብይ አህመድ መቀጠሉን ስትመለከቱ ከምን አይነት ሰው ጋር ዲል እያደረገ እንደሆነ የኢትዮጵያ ሕዝብ
እና በተለይ የሚታገለው ኃይል በደንብ ማወቅ አለበት። ግለሰቡ ጥቅሙን ለማስከበር ፍላጎቱን ለማስከበር በምድር ላይ ማድረግ ያለበትን ነገር ከማድረግ ወደ ኋላ እንደማይል በጭካኔ ደረጃም ምናልባት በኢትዮጵያ ባህልና ወግ ሰምተን የማናቀው ወደር አልባ ጭካኔን የተላበሰ መሆኑን በደንብ መገንዘብ የሚያስፈልግ ይመስለኛል። በዛ ልክ እነሱ ሲጋፈጡ በጣም በርካታ አደገኛ ሁኔታዎችንና በርካታ ጥቃቶች በተለይ ለውጡ ከመምጣቱ በፊት በነበሩ ሂደቶች ለውጥ ተብሎ የሚጠራው ምዕራፍ ማለቴ ነው። አሁን ለውጥ አይደለም የምናወራው፣ እየፈረሰ ስላለ ስርዓት ነው አሁን የምናወራው አይደለም። ግን ያንን ወቅት ነው ሪፈር እያደረግኩ ያለሁት። በዛ ሂደት ውስጥ የነበራቸውን ሚና እናውቃለን እና በዛ ሂደት ውስጥ እና አብይ አህመድ ተደብቀው በነበረበት አንዳንድ ቤት ውስጥ 40 ቀን ተደብቆ የነበረ ግለሰብ እነ ወርቅነህ ገበየሁ ቤት 40 ቀን ተደብቋል። እነ እንትና ቤት በጣም በርካታ ቀን ይደበቃል፣ ሌላ ቦታ ላይ ይሄዳል። እንደዛ እያደረገ አንደር ዘ ሻዶ ነበር። ባህር ዳር ሲኬድ ከጀርባ ነበር። ከፊት ለፊትም ያጋፍጣቸው አካላት ሌሎች አካላት ነበሩ። ያንን ሁሉ መስዋዕትነት የከፈሉ አካላትን በዚህ ደረጃ የሚያድን ከሆነ ግለሰቡ በእርግጥም ምን አይነት ግለሰብ እንደሆነ በትክክል መገንዘብ ያስፈልጋል የሚለውን ነገር በደንብ ማወቅ ያስፈልጋል። በዚህ ሂደት ውስጥ ሆኖ ግን ለምን እነዚህን ግለሰቦች ዛሬም ድረስ ያድናቸዋል የሚለው ነገር በጣም በጣም ወሳኝ ይመስለኛል። ለምንድን ነው አርፎ የማይቀመጠው? እንግዲህ በአዲስ መዋቅር ራሱን ለመክበብ ጥረት እያደረገ ነው። ከእያንዳንዱ ቦታ ላይ ያኮረፉ ልሂቃንን በቀላል ዋጋ ይገዛቸዋል። በቀላል ዋጋ ከገዛቸው በኋላ በተለይ ደግሞ አብይ አህመድ ሁለት ነገር ነው የሚያደርገው። በሁለቱም ኤክስትሪም ላይ በዛ ጥግ ያሰለፋቸውን ሰዎች በዚህ ጥግ እንዲሰለፉ ለማድረግ በጣም ከፍተኛ ጉጉት ያለው ሰው መሆኑን በደንብ ትረዳላችሁ። አብይን ያዋረዱት ሰዎች አብይን መልሰው ሲያመሰግኑ በህዝብ ዘንድ እንዲታዩ በማድረግ ረገድ እና ግለሰቦቹን ስብዕና ፈጽመው አደባባይ ስብዕና በመግደር ረገድ ተወዳዳሪ የሌለው ሰው እንደሆነ በደንብ ትገነዘባላችሁ። አብይን ያዋረዱ ሰዎች በአደባባይ አብዛኞቹ ከአብይ ጀርባ ሆነው ወይንም ከአብይ ፊት ለፊት ሆነው ዛሬ አብይን ፕሮቴክት ለማድረግ ከፊት ለፊት ሲሰለፉ ታያላችሁ። ስንት እንደሚያወጡ ይገምታል። ስለዚህ እያንዳንዱን ሰው በዋጋ ይተምነዋል። የሃይማኖት አባቶችን ሰብስቦ አንድ ጊዜ የምታስታውሱ ከሆነ እዚህ ውስጥ በገንዘብና በተራ እንትን ማይሸጥ ማትሸጡ ናችሁ ብሎ ብዬ በማሰብ ጊዜን የምገደል ሞኝ አይደለሁም እያለ አባቶችን እናንተም ጭምር በገንዘብ የምትገዙ ናችሁ፣ ብፈልግ ገዛችኋለሁ፣ ብፈልግ እሸጣችኋለሁ እያለ ሲናገር ትሰሙታላችሁ። ለአብይ አህመድ እያንዳንዱ ነገር ፕራይስ ታግ አለው። እያንዳንዱ ግለሰብ ስንት እንደሚሸጥ ይገምታል። አብዛኞቹ በቅርብ ጊዜም የፈረሙት አስቀድሞም የሚገዛቸው ግለሰቦች ዋጋ ስላላቸው በስንት ዋጋ እንደሚገዛቸው አስቀድሞ የሚያውቃቸው እንደሆኑ በደንብ የምትረዱት እየሆነ ይመጣል ማለት ነው። ኤኒዌይ እነዚህ ግለሰቦች ስርዓቱን ተጠይፈው ስርዓቱን ጥለው በተለያዩ ሀገራት ላይ ቢኖሩ አብይ አህመድ አልተዋቸውም እና አልተዋቸውም ብቻ ሳይሆን ተከድቻለሁ፣ ልከዳ ነው እያለ በየዕለቱ መዋቅሩን እና የጸጥታ መዋቅሩንም በዙሪያው ላይ በሱ በአብይ አህመድ ኢነር ሰርክልና ኮር ዙሪያ የሚሰበስባቸውንም ግለሰቦች በየዕለቱ እንደ ቂጣ ሲገለባብጥ ትመለከቱታላችሁ። በተለይ አሁን ያለበት ወቅት ከባድ የፓኒክ ውስጥ አብይ አህመድን የሚከት ከባድ ስጋት ውስጥ እንዲገባ የሚያደርግ ወቅት ላይ ስለሆነ በዙሪያው ላይ የሚከባቸው ሰዎችን በከፍተኛ ጥርጣሬ የሚመለከታቸው እንደሆነ በግልጽ ትመለከታላችሁ። በሚቀጥሉት 3 ወራቶች ውስጥ አብይ በዙሪያው ከሚከባቸው ሰዎች ውስጥ በብዛት በስጋትነት ደረጃ ያስቀመጣቸው ራሳቸው የኦሮሞ ልሂቃንን አብይ አህመድ በቀጣይ በዙሪያው ላይ በመሰብሰብ ጥበቃ እንዲያደርጉለት ሊያከማቻቸው የሚፈልጋቸው ኃይሎች ተናጥላዊ ፍላጎቶቻቸውን አድሬስ ሊያደርጋቸው የሚፈልግላቸው የአማራ ልሂቃንና በተወሰነ መንገድ ደግሞ የደቡብ ልሂቃን በዙሪያው ላይ እንዲመጡና ይበልጥ ኢትዮጵያን በማሸጋገር ረገድ አብረውት እንዲቆሙ በተለይ ደግሞ በቅርብ ጊዜያቶች ውስጥ በዚህ በብሔራዊ ምክክር ኮሚሽን ተብሎ በታቀደው ይሄ የናሽናል ዲያሎግ ኮሚሽን እያለ ራሱን በሚጠራው ስብስብ በሚመጣው ሪኮሜንዴሽን በኩል ያንንም ታሳቢ አድርጎ ሊወስዳቸው ከሚችላቸው እርምጃዎች ጋር አብረውት እንዲቆሙ የሚፈልጋቸው ኃይሎች እነማን እንደሆኑ በግልጽ እየታየ እንደመጣ ትመለከታላችሁ። የለማ መገርሳና የጅማውን ጉባኤ የሚያስታውስ አሁንም በዙሪያው ላይ ያሉ የኦህዴድ ኃይሎችን በከፍተኛ ደረጃ
በአደጋነትና በስጋትነት እየፈረጀ የመጣበት ወቅት ላይ ነው አሁን ያለው አብይ። ተከድቻለሁ፣ ኦህዴድ አሳልፎ ይሰጠኛል፣ በኦህዴድ ስብስብ ውስጥ ያሉ ልጆች ከዚህ በኋላ ሊያስቀጥሉኝ የሚችሉበት ሁኔታ የለም። ቢካዝ አብዛኛውን አካባቢ እየተቆጣጠረ አይደለም ያለው። አብይ ከእጁ ያልጣላቸው ኢንስትሩመንቶች ሁለት ናቸው በዋናነት። አንደኛው በዙሪያው ላይ ያለው ኢነር ኮሩ ነው። ሁለተኛው ደግሞ በዲፕሎማሲው ዘርፍ በተለይ ደግሞ በቀጥታ ድጋፍ የሚያደርጉለት የተለያዩ አካላት አሉ። አሁን እየወሰደ ባላቸው እርምጃዎች ላይ ከነዛ እርምጃዎች ትርፍ እናገኛለን ብለው የሚያስቡ አካላት በአንድም በሌላም መንገድ መጠነኛ ድጋፍም ቢሆን እያደረጉለት አብይ አህመድ እንዲቀጥል ለማድረግ ጥረት እያደረጉ ያሉ ልሂቃን አሉ። ምክንያቱም ባደረጋቸው ለውጦች ተጠቃሚ የሆኑ አካላት እንዳሉ መገንዘብ ያስፈልጋል። በተለይ ተጠቃሚ የሆኑት አካላት ስላችሁ በአብይ አህመድ ዙሪያ ያሉ የመንግስት ባለስልጣናት ብቻ ማለት አይደለም። ዲፕሎማቶችም ሀገራትም ጭምር ኢትዮጵያ ላይ የተለየ ፍላጎት ያላቸው፣ ዘላቂ ኢንትረስት ያላቸው አሁን ከሚደረገው በተለይ ኢኮኖሚክ ማክሮ ኢኮኖሚክ ሪፎርሙ ለኢትዮጵያ ጠቀመ አልጠቀመ ጉዳያቸው አይደለም። በኢትዮጵያ ድህነት ቅነሳ ላይ የሚያመጣው የፖሊሲ ለውጥ ጉዳያቸው አይደለም። ግን ደግሞ ሀገራት በኢትዮጵያ ኢኮኖሚ ውስጥ ፖለቲካል ኢኮኖሚ ውስጥ እግራቸውን እንዲያሰፍሩ እጆቻቸውን እግሮቻቸውን እንዲያስገቡ የሚያስችል ሂደት ስለሆነ በከፍተኛ አድናቆት የሚመለከቱ ሀገራት እንዳሉ አትዘንጉ ማለት ነው። ብዙ ኃይሎች አብይ አህመድ አገሪቱን መቆጣጠር አልቻለም። አብይ አህመድ ሰራዊቱ ተሸንፈዋል። ስለዚህ ፖለቲካሊ ኢሬሌቨንት ነው። ስለዚህ ከአብይ አህመድ ጋር መቀጠላቸው አያዋጣችሁም እያለን ለምዕራባውያኑ በተደጋጋሚ እንነግራለን። ግን ምዕራባውያኑ የታጠቁት ኃይሎች ሊሰጧቸው ከሚችሉት ነገር በተለየ አብይ የሰጣቸው አንድ ወሳኝ ነገር አለ። ያ ወሳኝ ነገር ገና ተተግብሮ አላለቀም። የማክሮ ኢኮኖሚክ ሪፎርሙ እስከ 2028 ነው በአይኤምኤፍ ቀነ ገደብ መሰረት ተተግብሮ እንዲያልቅ የሚጠበቀው። ስለዚህ 2 ዓመት አለው ቢያንስ ሪፎርሙ እስኪተገበር። በዚህ ሂደት ውስጥ ይሄንን ሪፎርም ሊያደርግ የሚችል ለዚህም ቀና ፍላጎት ያለው ሌላ የታጠቀ ኃይል መኖሩን ማወቅ ይፈልጋሉ እንጂ ያ ኃይል በተጨባጭ ይሄንን ሪፎርም ለማስቀጠል አቅም መፍጠር አለመፍጠሩን በትክክል መገንዘብ የሚችሉበት ደረጃ ላይ አይደሉም። ስለዚህ መሬት ላይ አብይ ሰራዊት መሸነፍ አለመሸነፉ አይደለም ጉዳዩ። ምርጫው መጭበርበር አለመጭበርበር እንዳልተካሄደ ነግረውናል እኮ። ምርጫው ኢትዮጵያ ውስጥ አልተካሄደም፣ በየትኛውም አካባቢ ላይ አልተተገበረም። ዜጎቻቸው በሀገሪቱ ኦልሞስት ሁሉም ጋር እንዳይሄዱ ዜጎቻቸውን ሀገሪቱን ቀይ በቀይ አድርገው የካናዳ፣ የአውስትራሊያ፣ የእንግሊዝ፣ የጣሊያን፣ የአሜሪካን ጨምሮ የበርካታ ሀገራት መንግስታት ዜጎቻቸው እዚህ ሀገር እዚህ አካባቢ አምቦ በመኪና እንዳትሄዱ እያሉ መግለጫ አውጥተዋል። ሀገሪቱን አገዛዙ እንደማይቆጣጠር ተገንዝበዋል። ግን ትልቅ ከዚህ ውጪ ከመቆጣጠር ወታደሩ ከመሸነፉ በየአካባቢው የታጠቀ ኃይል እንደ አሸን መፍላቱ ኩምሩክ ላይ የነበረውን የወርቅ ማዕድናትንም ጭምር ተቆጣጥሮ ወርቅ ማውጣት እንደማይቻል የነበሩት ካምፓኒዎች የካናዳውም ካምፓኒ ለቻይናው ካምፓኒ እንዲሸጥ ሲገደድ ይሄንን ሁሉ ዓለም አቀፍ ተቋማቱ ሀገራቱ ያያሉ። የታጠቁ ኃይሎች ያልሰጧቸው አብይ እየሰጣቸው ያለው ትልቁ ቁም ነገር ግን አለ። እሱም ምንድነው? ቅድም እንዳልኩት የማክሮ ኢኮኖሚ ሪፎርሙን ኑ ግቡ፣ ለዘመናት የተዘጋው የኢትዮጵያ በር ይሄው ተከፍቷል። ይሄ ለነሱ ትልቅ ድል ነው። ትልቅ ድል በኢትዮጵያ ላይ ተጎናጽፈዋል። ቴንክስ ቱ አብይ ጦርነቱ ውስጥ ገባ። ጦርነቱ ደስፕሬት አደረገው። ጦርነቱ አቅም አልባ ያደረገው፣ ልፍስፍስ አደረገው፣ ጥገኛ አደረገው። ፕሮክሲ ሆነ፣ ጥገኛ ሆነ። እነሱ ከሌሉ መኖር የማይችል ሆነ። አሁን የኢትዮጵያ ሕዝብ መረጠው አልመረጠው አብይ በኢትዮጵያ ሕዝብ ምርጫ እንዳልመጣ ኢንክሉዲንግ አልተነገረንም የምላችሁ አብይ በኢትዮጵያ ሕዝብ ተቃውሞ ነው የመጣው የሚለውም ነገር በነገራችን ላይ ዛሬ ላይ አጠያያቂ ነው። አልነገሩንም የምለው እኔ ብአዴኖችም ህወሓቶችም ህወሓት ወደ መቀሌ ሄደው በእርግጥ ኢትዮጵያ ውስጥ በነበረው ህዝባዊ ተቃውሞ ነው ወይ የሚለው ነገር እና የህዝባዊ ተቃውሞውን ልክ ስመለከተው ዛሬ ኢትዮጵያ ውስጥ የሚካሄዱትን ያህል ጦርነቶች አብይ አህመድ ባለበት ያለውን የህዝብ ተቃውሞ ያህል ህወሓት አልገጠመው። ዛሬ ኢትዮጵያ ውስጥ የሚካሄደውን ጦርነት ያህል ህወሓት አላስተናገደም። የለም እንደዚህ አይነት ጦርነት አልነበረም።
የኢትዮጵያ ህዝብ ዛሬ የደረሰበት ምሬት ደረጃ ላይ አልደረሰም። ህወሓት በነበረ ጊዜ የስ ህወሓት ላይ በጣም በርካታ ፍራስትሬሽን አለ፣ ቁጣ አለ። በጣም ህዝብ አንገሽግሾት ነበር የህወሓት ስርዓት። በተለይ ግፉ፣ ኢኒኳሊቲው፣ የተፈጠረው ክላስ ዊዝን ስቴት ለእያንዳንዱ ሰው መታየት በሚችል ደረጃ ስለነበረ አንገፍግፎት ነበር። ሌብነቱ ምኑ፣ በተለይ ደግሞ ፖስት መለስ ላይ የነበረው ሁኔታ